እውነት ለመናገር እንግዲህ ዛሬ የመጣሁበት ቪዲዮ በጣም የሚያሳዝን ቪዲዮ እና ልብ የሚነካ ነው። ምናልባት ብዙዎቻችሁ አይታችሁታል ብዬ ተስፋ አደርጋለሁ ማለት ነው። አዲስ እንደማይሆንባችሁ አውቃለሁ። እሱ ምንድነው ወዴት ነው ካላችሁ የገና እንግዲህ ዋዜማ በዓል እጅግ በርካታ ሀበሻዎች እጅግ በርካታ ኢትዮጵያውያን የኛ መከራ መቼም አያልቅምና በየሄድንበት በየቦታው መከራ ነው። በስደትም በሀገራችንም ጥሩ ኑሮ እንዳትኖሩ ተብለን ተረግመናል፣ ወይንም ጥሩ ነገር እንዳሰሙ ተብለን ተረግመናል ማለት ነው። እጅግ አሰቃቂ ሁኔታዎችን ሁሌ ከመስማት ወደኋላ አንልም ማለት ነው። እንግዲህ ዛሬ እውነት ለመናገር ይሄ ስደት ወይንም በባህር የሚመጡ ነገር ካልቆመ የኢትዮጵያ መከራ መቼም ቢሆን አያልቅም። እንግዲህ ዓመት ባልሞላው ውስጥ በጦርነትም እጅግ በርካታ ኢትዮጵያውያን እያለቁ ነው። እንዲሁም ደግሞ በሳውዲ አረቢያ እንመጣለን እያሉ በርካታ ወንድሞችና እህቶቻችን ተምረው ወይንም ኑረው ለሀገር የሚጠቅሙት ገና በለጋነት እድሜያቸው በአስራ ምናምን እድሜዎቹ ስደትን ሀ ብለው ያቀናሉ። ግን እንዳለመታደል ሆኖ ትንሾች ወደ ሀገር ይገባሉ። ብዙዎች ግን ወይም የአሳ መጫወቻ ወይንም የመኪና የተለያየ መጫወቻ ሆኖ ነው የሚቀሩና ይሄ ነገር በጣም ያሳዝናልን፣ በጣም ልብ የሚነካል ማለት ነው። ያው ከሰነበተ እንግዲህ ወደ ሳውዲ አረቢያ የሚመጡት ብዙ ኢትዮጵያውያን መኪና እንትን ብሎ ከሃያ ምናምን ወገኖቻችን አጥተናቸዋል ማለት ነው። ይሄ ነገር መቼ ነው የሚቀረፈውስ? ማነውስ ሀይ የሚለው ይሄ ስደት በረሃ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ በያላችሁበት የዓለም ዳርቻ። እንግዲህ እንደተለመደው መቼም እኛ ሁሌ ብዙ ነገር የምናየው ነገር ከኛ ከአቅማችን በላይና ከሀይምሮ በላይ ነው። እውነት ለመናገር እኛ ራሱ ለማውራት ራሱ ያቅተናል ከአቅማችን በላይ ስለሚሆን ማለት ነው። እና እንግዲህ በርካታ ኢትዮጵያውያን ወደ ሳውዲ አረቢያ ምን ሊሰሩ እንደሚመጡ እኔ አላቅም። ሳውዲ አረቢያ በነገራችን ላይ የምታውቋት ታውቋታላችሁ። ሳውዲ አረቢያ የድሮ ሳውዲ አረቢያ አይደለችም በነገራችን ላይ። አሁን ሳውዲ የለም፣ በቃ ተበልቶበታል። ሳውዲ ስራ የለም አይደለም ለወንድ ልጅ ይቅርና ለሴት ልጅ ሳውዲ አረቢያ ስራ የላትም። በቃ ግን አራት ምጡ ተው ምን ትሰራላችሁ ምናምን ስንላቸው እንደውም አይደለም ባዳ ይቅርና የገንዘብ የራሶቻችን ወገኖቻችን ምቀኝነት ምናምን እኛ እየሰራን እነሱ እንዳይሰሩ ፈልገን ብለውም የሚያስቡ አሉ። አይደለም ባዳ የገንዘብ የራሶቻችን አንቺስ እየሰራሽ አይደለ አንቺስ እንደዚህ የሆነ ይህንን መልስ ነው እንጂ የሚመልሱ ለእነሱ አዝነን አይመስላቸውም። በእውነቱ ከሆነ ግን ብዙ እህቶች ከዚህ እናንተ አብዛኛውን አረብ ሀገር ያላችሁ እህቶችም ከብት እያሸጣችሁ ቤት ምናምን የተለያየ ነገር እያመጣችሁ በህጋዊ ቢሆንስ ኦኬ፣ ግን በባህር ለሚመጡት ወገኖቻችሁ እያገዛችሁ ነው ማለት ነው። ስለዚህ ይሄ ነገር ስለዚህ ነገር እናንተ ተጠያቂ አይደላችሁም፣ ተጠያቂዎች ናቸው። የእውነት እኔ በጣም ነው የማዝነው፣ በጣም ነው የሚያሳዝነው። ምኑን ከምን ራሱ ጀምሬ እንደማወራ ግራ ነው የሚያጋባኝ። በነገራችን ላይ አሁንም ቢሆን በርካታ እስረኞች አሉ ሳውዲ ላይ ታውቃላችሁ። በጣም ብዙዎች ማለት ነው። እነሱ ሳያልቁ አሁን ደግሞ ድጋሜ ደግሞ ሳውዲ መምጣት ማለት ሳውዲ ምንም ስራ የለም። እውነቴን ነው የምላችሁ። ሴቶችን አታዩዋቸውም ስራ አጥተው ሲያለቅሱ ብዙ ነገር ሲሆኑ ነው የምናያቸው ሳውዲ ላይ ማለት ነው። ስራ የለም የእውነት ምንም ስራ አይደለም ለወንድ ልጅ ይቅርና ለሴት ልጅ ራሱ እኛ አሁን ነባሮች ነን እነሱ ጋር ተቀምጠን ደሞዝ ጨምሮ ምናምን ስንላቸው ምን እንደሚሉ ታውቃላችሁ? በቃ ብር የለንም ምናምን፣ አሁን ኑሮ ውድ ነው፣ ከፈለግሽ ሂጂ ተቀመጭ ምናምን ነገር አዲስ ተከፍቶልናል አዲሱን በአንድ ሺህ ብር እናመጣለን ምናምን ብለው ነው መልስ የሚሰጧችሁ እንጂ እንደዚህ እንትን አይሉም ማለት ነው። እና ምን ልላችሁ ፈልጌ ነው፣ በጣም ብዙ ወገኖቻችን እያለቁ ነው። ሁልጊዜ የምናየው የምንሰማው ነገር ሁሉ በጣም የሚያሳዝን ነገር ነው። እና ስለዚህ ለዚህ ነገርስ ማነው ተጠያቂ? ማነው ተጠያቂ? የእውነት በጣም ብዙ ወገኖቻችን እያለቁ ነው። የምታውቁ ካላችሁ ንገሯቸው። አሁን ሁሉም ሶሻል ሚዲያ ተጠቃሚ ነው። ምናልባት ገንዘብ ካላቸው እንኳን በህጋዊ ቢሞክሩ እድላቸው። ምክንያቱም በህጋዊ ቢመጡ እንኳን ይቅርታ ሙያ ካላቸው ሹፌርና ይማራሉ ምን ይማራሉ ምናምን ነገር ግን ዝም ብለው በባህር መጥተው ወይ ይያዛሉ ወይ ምን ይላሉ። ብዙዎችን ትሰሟቸዋላችሁ። ምናልባት ሶሻል ሚዲያ የምትጠቀሙ ሰዎች ትሰሟቸዋላችሁ። ሶሻል ሚዲያ የማትጠቀሙ ሰዎች ናቸው እንጂ የማታውቁ ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው፣ ሁልጊዜ ወገኖቻችን እያለቁ ነው። እና ለዚህ ነገርስ ማን ነው ተጠያቂው? እውነት በጣም ነው የሚያሳዝነው። በጣም ነው ልብ የሚነካው እንደዚህ አይነት ነገር
ስለዚህ ሁላችሁም የሚመጡ ቤተሰቦቻችሁን እንዳይመጡ ገርግሯቸው ምናምን በቃ በጣም የሚያሳዝነው እውነት ለመናገር ገና ወጣቶች ናቸው። እኛ በቃ ሀበሻዎች እንደው እኛ እኮ ብንገደል የማናልቅ እኮ ህዝቦች እኮ ነን። የእውነት በጦርነት እንግዲህ ብዙዎች እንትን እያልን ነው። በተለያየ ነገር የእውነት እኔ አላቅም ብቻ ኢትዮጵያ ፈተናዋ በዝቶባታል። ይሄ ሁሉ ፈተና አልፎ መቼ እንትን እንደሚል እኔ አላቅም። እጅግ በጣም ያሳዝናል። ወገኖቻችን ያሉበት ሁኔታ በየጊዜው ጥይት ነው የሚሰሙት ምናምን። በነገራችን ላይ እኮ እየፈረድኩ አይደለም። ሰው የሆነ ነገር ሲያጣ ነው አይደል ስደትን የሚመኝ እንጂ ማንም ቢሆን ከሀገሩ መራቅ አይፈልግም። እንኳንስ እኛ የሰው ሽንት ቤት ለማጠብ የሰው ኩሽና ለማጠብ አይደለም የምንመኘው። አርቲስት ሆነው ራሱ ኢሮፕ የሚኖሩ ሀገራቸው ነው የሚወዱት ታውቃላችሁ። ግን እንደምታውቁት ያው ኢትዮጵያ ያለችበት ሁኔታ ነው ይሄን ሁሉ ነገር የሚያደርገን እና ፈጣሪ ከዚህ ክፉ ዘመን ይሰውረን ነው ብዬ የማስበው እንደኔ። ከዛ ባሻገር ግን እንግዲህ ለአረፉት ወገኖቻችን ነፍሳቸውን ይማር። እንግዲህ እኛ ነፍስ ይማር ማለት ከጀመርን ሰነባብተናል። እውነት ለመናገር በጣም ያሳዝናል። ያለው ነገር ከአቅም በላይ ነው። እኛ ከምናወራው በላይ ነው በእውነቱ ከሆነ ከባድ ነው። ብቻ እግዚአብሔርን በጣም ከባድ ነው። እኔ ምን ማውራት እንደምችል ራሱን ግራ የሚያጋባኝ በእውነቱ ከሆነ። ለማንኛውም ቤተሰቦቼ እንግዲህ ከእንደዚህ አይነት ነገር ፈጣሪ ይሰውረን ነው የምለው። ሁላችሁም እንግዲህ በያላችሁበት ሰላማችሁ ይብዛልኝ። እግዚአብሔር አምላክ ኢትዮጵያን ትንሳኤዋን ያሰማን በቅርብ። እንደምታዩት በጣም በተለያየ ነገር የምንሰማው የምናየው ነገር ከባድ ነው እና ይህን ክፉ ዘመን በቃ ይበለን የእውነት ለመናገር እና ለዛ ነው ያለው ነገር። ውድ ቤተሰቦች በተረፈ ግን እንግዲህ ባህሉን እንዴት አከበራችሁት? ያው ባህል አለቀ እንደምንም ብሎ እኮ አለቀ። ተከፋንም ተደሰትንም ባህል አልቋል። እግዚአብሔር ይመስገን ብቻ በጤና የኛን ያላገኙት አሉና እግዚአብሔር ይመስገን ብዬ ነው የማስበው። በተረፈ ግን ሁላችሁም እንግዲህ ወሬ ያላብዛባችሁ። በይዘው ቻናሉ ከተመቻችሁ ሰብስክራይብ አድርጉ። አንዳንድ ነገር እናወራለን እናይበታለን ምናምን ማለት ነው። ዳለዛ ነው ያለው ነገር እሷ አሞልድ እኔ እኮ ቪዲዮ ስሰራ እንቅልፍ የሚመጣው ነገር እኮ ግራ ግብት እያደረገኝ ነው። ወገንታት እንቅልፍ የምትል የሚለው በቃ ቪዲዮ ስሰራ ያስፋሽገኛል፣ ያሳዝናል። ለማንኛውም ይሄ ነው የምላችሁ። በተረፈ እወዳችኋለሁ፣ አከብራችኋለሁ። ውዶቼ፣ ማሮቼ፣ ፍቅሮቼ ራሳችሁን ጠብቁ። ብርድ እናንተ እኛ ጋር በጣም ኃይለኛ ብርድ አለ። በነገራችን ላይ ሳውዲ ላይ እጅግ በጣም ከምነግራችሁ በላይ ማለት ጸጥ የሚያደርግ ብርድ ነው ያለ። ከዚህ ደግሞ ራሳችሁን ጠብቁ ነው ምለው ማለት ነው። በተረፈ ግን ሁላችሁም ሰላማችሁ ብዝት ይበልልኝ፣ ትረፍረፍ ይበልልኝ። ቴንኪው ኤቭሪባዲ ብሏል። ወይኔ ስራ ልሰራ ነበር እኮ እናንተዬ፣ ስራ ልሰራ እናላችኋለሁ። ያው ስልክ ይዤ በዛው ቀረው ማለት ነው። መኝታ ቤቴን እኮ ልጠርግ ነው። በሉ ሰላማችሁ ይብዛ የኔ ምርጦች፣ የኔ ውዶች፣ የኔ ፍቅሮች፣ ፍቅሮች። ይሄን ያህል ካወራሁ ይበቃኝ። ጋይሶች ወይኔ በላቸው።